ራሷን ለማጥፋት ከሞከረ በፊት ግን ልጅን እያለች ነበር። ስለምን ልጅ ነው ቱርካን? እኔ እንጃ ሶመር ግን ያንን ልጅ አልፈልገውም፣ ተሰቃዩ፣ ድረሱልኝ፣ አልፈልገውም ያንን ልጅ እያለች ነበር። ምናልባት ቱርካን እኔ ከመወለዴ በፊት አንድ ልጅ ተጨናክፎባት ነበር። ምናልባት እሱ ይሁን፣ ምናልባት ሊሆን ይችላል። ግን በወቅቱ ኃይለኛ ስቃይ ላይ ነበረች። ሶመር በጣም ስጮህ ነበር። በሩን ክፈቱልኝ፣ ስቃይ ላይ ነኝ፣ ልሞት ነው እያለች ነበር፣ እየጮኸች ነበር። አልገባኝም፣ ምንድነው የተፈጠረ ያለው? ለዓመታት እማዬም አባዬም ስለዚህ አይነት ነገር ነግሮኝ አያውቁም። ቆይ ምን የተፈጠረ ነው? ስለምን ልጅ ነው እማዬ እያወራች ያለው? ሶመር እባክን እናትን እንዳትጠይቃት፣ ይህን ነገር አንስተህ እንደገና ህመሟ እንዳይነሳባት እባክን ሶመር። ቱርካን ይህንን ነገር ማወቅ አለብኝ። ጠይቂያት እማዬ ሁሉ ነገር ግልጽ ታደርግልኛለች። ሁሉን ነገር ማወቅ አለብኝ። ሶመር እባክን ይህን እንዳታረግ። ሩቻን በድጋሚ ከኔ ጋር ትጣላለች። ሶመር እባክን ለኔ ብለህ እንዳታረግ እባክን ሶመር። ይህንን ጉዳይ በዚህ እንዝጋው ለኔ ብለህ እባክን ሶመር። በመጨረሻም ሩቻን ከሶመር ጋርም ከቱርካን ጋርም ተስማምታ ቱርካንንም ከዛ ክፍል እንድትወጣ ታረጋታለች። አባዬ እማዬን አንድ ነገር ልጠይቃት ፈልጌ ነበር፣ ግን እሷን ከምጠይቅ አንተን ብጠይቅ ብዬ ነው። ምንድነው እሱ ደግሞ ሶመር? ችግር አለ እንዴ? አባዬ ከሙስጠፋ ውጪ ወንድም አለኝ እንዴ? ምን እያልክ ነው ሶመር? ምንድነው የምታወራው? ከየት ያመጣውን ጥያቄ ነው የምትጠይቀው? እማዬ ትላንትና ማታ ልጄን እያለች ነበር። ሶመር ምንድነው የምትናገረው? እናትህ ሰሞኑን ምን አይነት ሁኔታ ውስጥ እንዳለች እያየ ነው። በቃ የገጠማት ህመም ነው። ህመሟን እንደዚህ የሚያናግራት የኮርማን ቤተሰብ ኑሮ ቀስ በቀስ ዕለት በዕለት እያሽቆለቆለ ለሰራተኞቻቸው ደሞዝ መክፈል አቅቷቸው ሰራተኞችም አምጾ ስራቸውን ይለቃሉ። የቤቱ ሰራተኛ ከመሆን ወደ ቤተሰብነት የተሸጋገረችው አይላ ብቻ በታማኝነት ትቀራለች። ሙጂጋን የልጇን ሁኔታ ምን እንደምታደርግ ለማን አቤት ማለት እንዳለባት ግራ እየተጋባች ዶኑሽን በአስቸኳይ ላናግርሽ ፈልጋለሁ ብላ ከዶኑሽ ጋር ተገናኝታለች። ወይዘሮ ሙጂጋን ምንድነው የፈለግሽው? ለምንድነው በአስቸኳይ እንድንገናኝ ፈልጋለሁ ያልሽው? እኔ መሄድ ያለብኝ ቦታ ላይ ልሄድበት። ስለመጣሽ አመሰግናለሁ። እባክሽን ተረጋጊና እናውራ። ስለምንድነው የምናወራው? ልጄን ለምን እንደዚህ እንደምትጫወችበት ማወቅ ፈልጋለሁ። ልጄን? የምን ልጅ? ኡዝጋይ ለምንድነው እንደዚህ የምትቀልጭበት? አልገባኝም። ኡዝጋይ ያንቺ ልጅ ነው? ዶኑሽ የማታውቂያት አታስመስይ፣ በደንብ አድርገሽ ታውቂያለሽ። እኛ ቤት መጥተሽ ነበር። እኔም ደግሞ ወደ እናንተ ቤት ሲሄድ አይተሽኛል። ሁሉን ነገር ታውቂያለሽ። ከአባትሽ ሳዲቅ ጋር እኔ እንዳልሆን ስለፈለግሽ በዚህ መንገድ ልትበቀኝ ፈልገሽ ነው? ወይዘሮ ሙጂጋ ምንም ማውቀው ነገር የለም። ታውቂያለሽ ዶኑሽ፣ ሁሉንም ነገር ታውቂያለሽ። ለልጄ ተስፋ ሰጠሽው፣ ደስተኛ አረግሽው። ልጄ ስቆ ሳይጨርስ ደስታውን ቀማሽበት። ልጄ በአንቺ ምክንያት ወደዛ ወደ ተረገመ ህይወት ውስጥ ገብቷል። ልጄ በአንቺ ምክንያት ሊሞት መቃብሩን እየቆፈረ ነው። ምን እያልሽ ነው? እሱን ከምነግርሽ በላይ ማየትሽ ጥሩ ነው። ዶኑሽ ከሙጂጋይ ጋር ተያይዛ ወደ ኡዝጋይ ቤት ትመጣለች። ኡዝጋይ አሁንም ከመጠን በላይ አደንዛዥ ተጠቅሞ ጦዞ በሰመመን ውስጥ ሆኖ መኝታው ላይ ተኝቶ ነበር። ዶኑሽ ይህንን ስትመለከት አዝና ከማልቀስ ውጪ ኡዝጋይ የጠየቃትን ነገር ማድረግ እንደማይችል ነግራው ጥላው ትሄዳለች። ሳዳር የዶኑሽን ሐሳብ ተቀብሎ ሳዲቅን ዶኑሽን ለበደለው ይቅርታ ጠይቆት ነገ መሻሽ ላይ ዶኑሽን ለጋብቻ ለመጠየቅ መጣለሁ ብሎ ነግሮ ጥሎ ይሄዳል። ሳዲቅም ወደ ቤት መጥቶ ለቤተሰቡ ይህንን ዜና ሲናገር ዶኑሽን ጨምሮ ቤተሰቡ በሙሉ በዜናው በጣም ይደሰታሉ። ሩቻንና ቤተሰቡ ችግሮቻቸው እየበረቱ የመጨረሻ ደረጃ ላይ ደረሱ ይመስላሉ። በሁሉም ነገር ባዶ ሆኖ በመጨረሻ ቤት ውስጥ ያሉ ዕቃዎችን እያወጡ መሸጥ ጀምረዋል። ታላቋ ሩቻንም ክችን ገብታ ምግብ ሰርታ ምግብ አዘጋጅታ ማቅረብ ስራዋ ሆኗል። ቤተሰቡ ገና በጠዋቱ ማታ ለሚዘጋጀው የዶኑሽና የሳዳር የሽምግልና ስነ ስርዓት ሽርጉዱን በኃይለኛው ጀምረዋል። ሶመር ቱርካን ስለ እናቱ የተናገረችው ነገር ውስጡን እየበላው ስለ እናቱና ስለ ቤተሰቡ አንዳንድ መረጃዎች እያሰባሰበ ከብዙ ፍለጋ በኋላ ሩቻንን ያዋለደቻትን ሴት ቤቷን አድራሻ አግኝቶ ወደ ቤቷ ይመጣል። አቤት፣ ማንን ፈልገህ ነው? ሶመር ኮርማን እባላለሁ። የሩቻን ኮርማን ልጅ ነኝ። ሩቻን የትኛው ልጅ ነህ? በመጨረሻም ቱርካንና ካርታል የሚፋቱበት የፍርድ ቤት ቀጠሮ ደርሶ
ጋብቻቸው ተሰርዞ ቱርካንና ካርታል ፍርድ ቤቱ እንዲፋቱ ውሳኔ ሰጥቷል። ለካርታል ይህ ከባድ ህመምና ከባድ ስቃይ ነበር። በተቃራኒው ለቱርካንና ለሶመር ደግሞ የደስታ ዜና ነው። ካንተም በፊት ከሁላችሁም በፊት እናት አንድ ወንድ ልጅ ነበራት። የሞተው ነው አክስቴ? አይደለም፣ አልሞተም። እናት ምንም እንኳን ያንን ልጅ አልፈልገውም ብትል እናትነት ነበራት፣ ትፈልገው ነበር። አጎት ግን መጥፎ ሰው ነበር። ገና ያ ልጅ በተወለደ የመጀመሪያ ቀን ነበር ልጁን ወስዶ ሞቷል ብሎ ይነገራት። ሩቻን ያንን ልጅ አልፈልግም ብትልም ለኔ ነገር ግን እያደረ ሲጸጽታት ነበር። ልጅን እያለች ነበር። አጎት ግን ያንን ያልሞተ ልጅ ሞተ ብሎ ሲነግራት ልቧ ተሰበረ፣ ክፉኛ ተጎዳች። እና አክስቴ ያ ልጅ የት ነው ያለው? እኔ እንጃ ልጄ የት እንዳለ የምናውቀው ነገር የለም። ነገር ግን በጉድፈቻ ተሰጥቷል። እናት ሩቻን በጣም ጠንካራ ሴት ነች። ወንድሟና ቤተሰቧ አዋረድሽም ብለው ብዙ ስቃይ ቢያሳዩዋትም እሷ ግን ሳትሰበር ዛሬም ቆማለች። በእውነት በጣም የምትገርም ሴት ነች አክስቴ። እና ይህንን ልጅ እንዴት ብዬ ነው ማገኘው? ልጄ እውነቱን ለመናገር በሕይወት ይኑር ይሙት የሚያውቅ ሰው የለም። ምናልባት አጎት ሊያውቅ ይችላል። አጎትን ትጠይቀዋለህ። እሱም ማግኘት ደግሞ ቀላል ነገር አይደለም። ምናልባት የሩቻን ድሮ ጓደኛ፣ አዎ ወይዘሮ ሙጂጋንን ታውቃታለህ? አዎ አውቃታለሁ ወይዘሮ ሙጂጋንን። ጎበስ፣ ምናልባት እሷ ልታገናኝ ትችላለች። እሷን ብታገኛት ጥሩ ነው። ሶመር በካርታልና በቱርካን የፍቺ ዜና እየተደሰተ ቱርካን ጋር ተያይዘው ወደ ሙጂጋን ቤት ይመጣል። ወይዘሮ ሙጂጋን እባክሽን አስፈላጊ ጉዳይ ስለሆነ ነው፣ እባክሽን ደውይለት። ሶመር መደወል ሳልፈልግ ቀርቼ አይደለም፣ ስልክ ስለማይነሳ ነው። ደውይለት ካልክ ደውልላለሁ። ነግሬያችሁ ነበር፣ ስልክ አያነሳም። እሺ ወይዘሮ ሙጂጋይ በጣም እናመሰግናለን። አሁን ግን መሄድ ይኖርብናል። ቤት አንድ ዝግጅት አለን። በፍጥነት ወደዛ መሄድ ይኖርብናል። ምንድነው ነገሩ? ሩቻ እኔን ሳትጠራኝ ዝግጅት ማዘጋጀት ጀመረች ማለት ነው? ወይዘሮ ሙጂጋይ እንደዛ አይደለም። የቱርካኔት ዱኑሽ ልታገባ ዛሬ ማታ ሽማግሌ ይላካል ወደ እነሱ ቤት። ወደዛ ነው የምንሄደው። በጣም ጥሩ፣ ደስ ይላል። በቃ እንዳይረፍድባችሁ። ወይዘሮ ሙጂጋን ከደወለልሽ አሳውቅኝ እባክሽን። እንደምንም ብለሽ ከኔ ጋር እንድገናኝ አድርጊ። እነ ዱኑሽ ቤት የሳዳርን መምጫ እየተጠባበቁ ሁሉም በየፊናው አምሮባቸው የዝግጅቱ ሰዓትና ሳዳርን ይጠባበቃሉ። ቤት ወይዘሮ ሙጂጋን አዲስ ነገር አለ እንዴ? እሺ በጣም አመሰግናለሁ። ሶመር ምን ተፈጠረ? ምን አለች? አጎቴ እኔን ለማግኘት ተስማምቷል። ሶመር ይሄ በጣም ጥሩ ዜና ነው። ጊዜ ማባከን ያለብን አይመስለኝም። ሳዳር ለሽምግልና ቱርካንና ሶመርን ነበር ይዟቸው መሄደው። ለረጅም ሰዓታት እየጠበቃቸው ቆይቶ በመጨረሻም ቱርካንና ሶመር ወደ ትልቁ ቤት ደርሰው ልብሳቸውን ቀይሮ ከሳዳር ጋር ተያይዘው ወደ ትልቁ ድግስ ይሄዳሉ። እነሱ እንደሄዱ አንድ ጥቁር መኪና መጥቶ ትልቁ ቤት በር ላይ ይቆማል። የመኪናው በር ሲከፈት ከውስጡ አንድ ሰው ይወርዳል። ይሄ ሰው ቀስ እያለ በግርማ እየተራመደ ወደ ውስጥ መግባት ይጀምራል። ማን የመጣው? ምን? ወንድሜ? ሶመር፣ ቱርካን፣ ሳዳር አበባ ይዞ ወደ እነ ዱኑሽ ቤት ደርሰዋል። ሞቅ ያለ አቀባበል ይደረግላቸዋል። ሁሉም እንደተዋቡ፣ ዱኑሽ ደግሞ ልክ እንደ ጸደይ አበባ ተውባ ነበር የጠበቀችው። አባቴ ሳዲቅ፣ እንግዲህ እንደምታውቀው እኛ ሁላችንም ከድሮም ጀምሮ ቤተሰቦችንን። ሳዳርም ቢሆን ዛሬ ለዚህ በቃ እንጂ የዚህ ቤተሰብ አባል ነው ይባል መዋሸት አይሆንብኝም። ለዚህም ነው ይህንን አምነን ዛሬ ወደዚህ የመጣ ነው። ልጃችሁን ዱኑሽን ለልጃችን ሳዳር ለማለት የመጣ ነው። እና እነዚህ የማይረቡ ሁለት ጅል በጎች ተዋደዱ ነው የምትሉኝ? በጣም ይገርማል። እንግዲህ ምን ማድረግ ይቻላል? እሺ ብያለሁ። እኔ ግን አልፈቀድኩም ብላችሁ ምን ይመስላችኋል? እንደ ባህላችን እጃችንን መሳማችሁን አትርሱ እንጂ። ፏቲ በጣም አስደነግጥካቸው እኮ። ምን ሆነህ ነው? በሉ ሴቶች ተነሱ፣ ቡናውን አፍሉ። ዱኑሽ፣ ዳሪያ ቶሎ በሉ እንጂ። ቱርካን ቶሎ በይ። ልጄ እባክህ ይህንን አታርግ። ወደዛ ወደ ተረገመ ሕይወት ዳግመኛ እንዳገባ። ያች ልጅ ለአንተ አትገባህም። እባክህን
እማዬ ዶኑሽ ማለት ለኔ ትክክለኛዋ ሴት ነች። እኔ ባታስብልኝ እኔም ባትወደኝ እዚህ ድረስ አትመጣም ነበር። ዶኑሽ ትወደኛለች። ልጄ እባክህን ራስን ለመጉዳት እንደዚህ ማድረግ የለብህም። በቃ ተዋት እሷን። ቆይ ምንድነው ያደረገችው? እዚህ ድረስ መጣች፣ አንተን አየች። ከዛ በኋላስ ምንድነው ያደረገችው? ጥላ ሄደች። ምንም ሳታረግ ጥላ ሄደች አይደል? ትመጣለች እማዬ፣ ተመልሳ ትመጣለች። ዶኑሽ በፍጹም እኔን አትተወኝም። ዶኑሽ ትወደኛለች። ዶኑሽ አንተን አትወድም። ዶኑሽ አንተን ብትወድ ሌላ ሰው ለማግባት ቤታቸው ዛሬ ሽማግሌ አይላክም ነበር። ምንድነው ያልሽው እማዬ? ምንድነው ያልሽው? ልጄ እባክህን ያቺ ልጅ ናንተ አትሆንም። በቃ ተዋት፣ የራሷን ህይወት ትኑርበት። ተዋት። አልተዋትም። ዶኑሽ ከኔ ውጪ ማንም አትሆንም። አልተዋት። ኡዛይ ድንገት በሰማው ነገር ወደ አውሬነት ተቀይሮ ጠረጴዛ ላይ የነበረውን ስለት አንስቶ መውጣት ይጀምራል። ኡዛይ ምን ያረክ ነው? አስቀምጠው ልጄ፣ እባክህን ልጄ። እማዬ ዞር በይ ብዬሻለሁ። ዞር በይ ከበሩ ላይ እማዬ፣ ዞር በይ። እባክህን ልጄ ተመለስ። እባክህን አታርግ። እባክህን እማዬ ዞር በይልኝ። ዶኑሽን ይዣት እመጣለሁ። ኡዛይ ልጄ እባክህን በኔ ይሁንብህ። እባክህን አታርግ። እማዬ ዞር በይ ብዬሻለሁ። ኡዛይ ልጄ እባክህን በኔ ይመጣው። ዶኑሽ ከኔ ውጪ ማንም አትሆንም። ዞር በይልኝ ከመንገዴ። ዞር በይ እማዬ፣ ዞር በይ ብዬሻለሁ። ልጄ እባክህን እሺ በለኝ። እባክህን ልጄ። እማዬ ዞር በይ እማዬ፣ ዞር በይ ብዬሻለሁ። ባደንዛዥ ዕፅ እንዲሁም በዶኑሽ ዜና አእምሮውን ስቶ ያለው ኡዛይ በስለት የተወጋችውን እናቱን ዞር ብሎ እንኳን ሳይመለከት በሩን ከፍቶ ጥሏት ይሄዳል። ቆይ እኔ ከፍተዋለሁ። ማነው የመጣው? ማነው? አቤት፣ ማንም ፈለግ? ቱርካን ግራ እየተጋባች ኡዛይን ስትመለከተው በእናቱ ደም የተለወሰውን ስለት ትመለከታለች። ይህን እየተደናገጠች በሩን ለመዝጋት ስትታገል ዘሎ መጥቶ ይዛታል። ቱርካን እርዱኝ እያለችው ቤት ውስጥ የነበሩ ቤተሰቦች በጠቅላላ ምን ተፈጠረ እያሉ እየተደናገጡ ይወጣሉ። ማንም ወደ እኔ እንዳይጠጋኝ ነግሬያቸዋለሁ። አንድ ሰው እንዳትጠጋ። ለቱን አስቀምጠው እሱ ነገር። እባክህ ልጄ ተው፣ እባክህን ይህን እንዳታረግ። አስቀምጠው ብያለሁ። እንዳትጠጉኝ፣ አንገቷን ነው የሚበጥሰው። ዶኑሽ ውዴ፣ ይዤሽ ልሄድ ነው። እሺ ምንም አትሆኝም ዶኑሽ። ብቻሽን፣ እኔና አንቺ አብረን ነው የምንሄደው። እኔ ከአንተ ጋር መሄድ አልፈልግም። ከአንተ ጋር አልሄድም። በጣም ጥሩ። ሁሉንም ገድዬ አንቺን ይዤ እሄዳለሁ። ሁሉንም ገድዬ። ተው እባክህን ተው ብያለሁ። እንዳታረገው። ሰላም ውድ የቃና መሳጅ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ለዛሬ አሰናዳውላችሁ የወፍ ጎጆ ተወዳጁ ድራማ ክፍል 107 ይህንን ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን ያስቀምጡ። በቀጣይ ክፍል ምን ይከሰት ይሆን? ሁሉንም አብረን የምንመለከት ይሆናል። ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጅ ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎችና ተወዳጁ ተናፋቂው ድራማ የወፍ ጎጆ በየዕለቱ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ደግሞ ቪዲዮዎቻችንን ላይክ ማድረግ በፍጹም እንዳይዘነጋ። ስለሁሉም እስከ መጨረሻ ከኔ ጋር ስለቆያችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ክፉ አይንካዎት፣ ደግ አይለፎት። ሀገሬ ሰላም